የሆነ ተራራ አለ አድዋ ሶሎዳ የሚሉት እዛ ወደ ማታ አካባቢ ነው እሳት ሲነድ አየሁ። ከመንገዱ ወጣ ብዬ ሄዳለሁ። የሆነ መስተዋት ነገር አይነት ነው ከለከለኝ እንዳልሄድ፣ ለማንም እንዳትናገር ምናምን የሚል ነገር ሰማሁ። 2-3 ዓመት እንደዚህ ይሆናል ይሰማኛል። እኔ ነኝ ወይስ ይሄ እጅ እኔ ነው? እንደዚህ ያልኩ አስብ ነበረ። መንፈሳዊ እጅ እንዳለም ነገር ይነግረኛል። 2 አይነት እንዳሉ ነገር። ፊት ለፊት ከሄድኩ ደግሞ አስተማሪ እየመጡ ነው። ጭንቅ አለኝ ነገር። ኦኬ ከዛ እንደምንም ብዬ በውስጣቸው አለፍኩ። ስዊድን ሲሄድ ያየሁት ግንድ ይሁን ቤት ይሁን ምናምን ከድሮም የማውቀው መሰለኝ። እኔም ያስገርመኛል እስካሁን ድረስ የዚህ ኤሊየን ነገር ጠራጠራለሁ ደግሞ እንጂ በአንድ ወቅት ወደ 7ኛ ክፍል እንደዚህ ነበርኩኝ እና የሆነ ተራራ አለ አድዋ ሶሎዳ የሚሉት እዛ ወደ ማታ አካባቢ ነው እሳት ሲነድ አየሁ እና ገረመኝና እስኪ ሄጄሊ ምናምን ብዬ ከመንገዱ ወጣ ብዬ ሄዳለሁ። የሆነ መስተዋት ነገር አይነት ነው ከለከለኝ እንዳልሄድ የተወሰነ። ከዛ በኋላም እንደሆነ አላቅም። እዛ ስገባ እንግዲህ ወደ 11 ተኩል 12 ነበር። ወደ 1 ሰዓት ተኩል አካባቢ አወቅኩኝ። ምክንያቱም ለማንም እንዳትናገር ምናምን የሚል ነገር ሰማሁ። ይህ አይነት ነገር አለ፣ ግን ተጨባጭ እንትን ስላልሆነ እንትን አልሄድበትም እንጂ አሉ። ግን ይልቅ ከዛ በታች ያለው 2-3 ዓመት እንደዚህ ይሆናል ይሰማኛል። እኔ ነኝ ወይስ ይሄ እጅ እኔ ነው? እንደዚህ ያልኩ አስብ ነበረ። ግን እና እንደዚህ ነው ሳገላብጠው እጄን ምናምን ያንተ አይደለም አይነት የሚል ደግሞ እንትን አለ። መንፈሳዊ እጅ እንዳለም ነገር ይነግረኛል። 2 አይነት እንዳሉ ነገር በኮንሽንስ አይተዋቸዋል። እንደዚህ ኤሊያኖቹን የሆነ የሆነ ነገር ብርሃን ነገር ነው ያየሁት። ትልቅ ናቸው ትንሽ ናቸው እንደሱ ልለይ አልቻልኩም። ትልቅ እንደተኛው ነገር ነው በሰመመን ውስጥ ሆኖ ማለት እንደሱ ነው የተሰማኝ። ከዛ በኋላ ህይወቱ አልተቀየረም? የሆነ የመጣበቱ ነገር አልነበረም? ከዛ በኋላ ብዙም እንትን አልወሰድኩትም፣ ሲሪየስ አላደረጉትም። ግን አልፎ አልፎ ያስገርመኛል እንደዛም እሱን ሲያስቡት። ምክንያቱም ከየት ነቅቼ ነው ከዛ ቦታ ወርጄ ወደ ቤት ልደርስ ስል ነው ይሄ ለማንም እንዳትናገር ምናምን ሲሉኝ የነቃሁት እንጂ በሰመነ ነበር የሚራመዱት እንደሱ ነገር። ስንት ሰዓት ሄዶ መጀመሪያ 11 ተኩል ምናምን ነበረ። 1 ተኩል አካባቢ ነው እየተመለስኩ ነው ማለት ነው። ጨለማ ሆኖ። እሳቱ ግን መደበኛ እሳት ነው ወይስ የሆነ ነገር ነው የከለከለኝ? መስተዋት ነገር ሰው ነበረ በዙሪያው ምናምን ሰው የሚሄድበት ቦታ ነው ተራራው ይመስላል፣ ግን ማንም አልነበረም። ግን ብዙ ነገር ይታያሉ። እሱስ በአንድ ወቅትም ለምሳሌ ድሮ እንግዲህ አስተማሪዎቻችንን በጣም እናከብራለን እንፈራለን። እና አንድ አስተማሪ ነበሩኝ፣ ቀኛዝማች አርአያ ይባላሉ። አሁን ዝናብ ዘንቦ ትንሽ አባርቷል። ቀጭን መንገድ ናት የምንሄድባት። ከዛ መንገድ ከወጣው እሾህ አለ፣ ምን አለ፣ ጭቃ አለ፣ አልችልም። ፊት ለፊት ከሄድኩ ደግሞ አስተማሪ እየመጡ ነው። ጭንቅ አለኝ ነገር። ኦኬ ከዛ እንደምንም ብዬ በውስጣቸው አለፍኩኝ። እንደዛ ተሰማ። ዞር ያለው ኖርማል ነው ሁሉም፣ እሳቸውም ይሄዳሉ፣ እኔም እየሄድኩ ነው። እንደዚህ አየሁ። እንዴት እንዳደረጉት ፊል አድርገውታል። እንዴት እንዳደረጉ በኋላ ነው የገባኝ። ዞር ያለው ይሄ ግን እውነት ነው ዶክተር? እንደዛ ነው የሚሰማው። ሆኖ ዞር ያለው ኖርማል ነው። እንደምን ዋሉ ተባብለን በተላለፍን ውስጣቸው። ይሄ አሁን ለብዙ ለማያምን ሰው ቀልድ ሊሆን ይችላል፣ ግን ያን ፓወር ለሚያውቅ ሰው ይቻላል። ትክክል። it is beyond space time። እንግዲህ ምንድነው የሚሆነው? ልክ እንደ ቀጥተኛ መስመር እናስብና ከግራ ያለው ማይነስ ኢንፊኒቲ ነው ያለው፣
እና በመስመሩ ስንሄድ ቆይተን የሆነ ሽክርክሪት ውስጥ እንገባለን። ይሄ ነው ችግሩ። ይሄ ሽክርክሪት እንግዲህ መወለድ፣ ማደግ፣ መሞት አይነት ሂደት ነው፣ ኖርማል ነገር። እዚህ ላይ ነው ኢንካርኔት የሚያደረገው። ሂር ኤንድ ናው ትክክለኛ ዴፊኒሽን የሚኖረው በዚህ ነው። እና የዚህ ስፔስ እና ታይም ራሱ የታይም ዲፈረንስ ነው እንጂ ዩኒቨርሳል ታይሚንግ የለውም። በዚህ ሰዓት ጀመረ፣ በዚህ ሰዓት አለቀ የሚል አይነት ነገር ነው እንጂ ዩኒቨርሳል ህጉን ይዞ አልሄደም። አእምሯችን ላይ ያለ ብቻ ነው። ቦታም ስለ ቦታም ከዚህ ወደዚህ ነው እንጂ የሚለው ስለ ሊሚቴሽን እንደዚህ ነገር ነው እንጂ ስለ ጠቅላላው አይናገርም። ስለዚህ ምን ይሆናል? ያቺ ሽክርክሪትና ያቺ መስመር የሚገናኙበት ፖይንት ሂር ኤንድ ናው የሚሏት ነች። the present moment ስለ ሽክርክሪቱን ታውቃለህ? ስለ ኤተርኒቲ ዩኒቨርሳሊቲም ታውቃለህ? ኦፕን ማይንድድ መሆን እስኪ ብለህ ስታይ ለምሳሌ ትንሽ ወደታች ወረድ ብዬ ነው፣ ትንሽ ከፍ ማለት ይሻላል። ናው ማለት በቃ ይሄ ነው ማለት ነው። the present moment ስንነጋገር እንደዚህ ድራይቭ የሚያደርገን ይኖራል፣ ግን አንፎልድ የሚያደርገው በቃ ይኸው ጠረጴዛው፣ ማይክሮፎኑ ምናምን ስፔሱ እዚህ ብዙ ዙሪያ ያለው እሱ ምን ይላል? the now is the field where the game of life is played ይላል። the space አሁን ምንድነው የሚለው? ኢሰንሳችን ያ ነው። ለምሳሌ to exist ማለት to stand ማድረግ ነው እና ግን ስፔሱ ግን ኤክሲስት አያደርግም፣ ሁሉም ነገር ይይዛል በራሱ ይላል። at that moment here and now በፊዚክሱ ለምሳሌ ምንድነው እንደ ፕላንክ ስኬል ይሉታል። አንድ ነገር እንደ ፒክስል ውሰደው፣ እያሳነስክ ከሄድ ምን አለ ከውስጥ እያልክ ፕላንክ ስኬል አለ 10 to the power of minus 33 ሴንቲሜትር ለርቀት፣ 10 to the power of minus 44 seconds ለታይም። እዛች ውስጥ ፊዚክሱ ብሬክ ዳውን ያደርጋል ነው። ግን አትሊስት ሳጀስት የሚያደርገው ያቺ ፖይንት ዩኒቨርሳል ትሆን ትችላለች፣ ዩኒቨርስን ታክላለች ነው። ስለዚህ ኤነርጂው ሁሉም የሚቀራመተው አይነት ነው፣ ኢንተርኮኔክትድ ነው። እና ፍቅር ትክክለኛ ኢንተርኮኔክሽን ነው። እነሱ ናቸው እንግዲህ አንድ ስጦታ ይኖረናል፣ ያንን ስጦታ ይወስዱና አስመስለው ሌላ ይሰጡናል። ምንድነው 5% እንግዲህ ጊዜው አልቆበታል ነው ነገሩ። እሱ ደግሞ አለሁ ነው የሚለው ያለው እና እውቀት ይሰጠናል። የጦር መሳሪያ ማሻሻል ምናምን ድንቅ ነገሮች ናቸው እኮ አሁን ኤአይ ምናምን ሮቦቲክስ አስመሳይነቱ ነው ነገሩ። እና ልንጠቀምበት እንችላለን ነው ዋናው። ሊጠቅመን ይችላል ስጋ እስከለበስን ድረስ የስጋውንም ጥቅም ያስፈልገናል ነገር። ቱ ቢግን ዊዝ መጀመሪያ እንግዲህ ለትምህርት ሄድኩት አሜሪካ ነው። ኢሚዲየትሊ ሪዳክሽኒስት መሆኑ ምናምን ስለገባኝ ጓደኞችም ጦር ሜዳ ምናምን ስለነበሩ ትልቅ ናፍቆት ነበረኝ ወደ ሀገሬ ነገር። አስጠላኝ ጠቅላላ አሜሪካ። ምኑን ያስጠላዋት? ሜካኒካል መሆን፣ ስፒሪት የለም። እንግዲህ ምን ያህል አፌክት እንዳደረገኝ ነው። በኋላ እናት ሀገር ጥሪ ምናምን ሲባል ነበር በደርግ ጊዜ ኢትዮጵያ መጣሁኝ። ምክንያት ሆነኝ እንድወጣ ነገር። አሁን ለፒኤችዲ እንትን ስሄድ ስዊድን ሀገር ይሄንን እንግዲህ ትንሽ አዳብሬዋለሁ ኢትዮጵያ እየሰራው አመጣጤም አክቹአሊ ይሄንን ኢንትሮዲዩስ ለማድረግ ከተቻለ ነበረ። ግን የደርግ ጊዜ ያን ጊዜ ብዙ መከታተል ነበረ። አስመራ ዩኒቨርሲቲ ነበር ደግሞ የምሰራው ያን ጊዜ። ቆይ ኮከብ ምናምን የሚባል ጦርነት ምናምን የነበረበት ወቅት ነው። በተኒወይስ ወደ ስዊድን ሄዱ። ከዛ ይሄ ትንሽ ኤክስፒሪየንስ ያረኩት እንግዲህ ለካ እየሰራ ነው። እና አንዱ እንግዲህ የሚያሳይህ ደጃvu የሚሉት ነገር ነው። ስዊድን ሲሄድ ያየሁት ግንድ ይሁን ቤት ይሁን ምናምን ከድሮም የማውቀው መሰለኝ እንደ
ካሁን በፊት አላውቅም እንዴ እዚህ ነበርኩ እኮ ምናምን በቃ ሊወራረዱም ይችላሉ። አይወሹር በት ፈርስት ታይም ነው ግን ሄዱት። ፈርስት ታይም ነው ሄድኩት። በስማ ገረመኝ። እንደዛ የገረመኝ ያለ ፕሮፌሰሮቼ ባልና ሚስት ናቸው። ብዙ በዚህ ታኪዮንስ ምናምን በሚሏቸው ጨረር ብዙ አመት ሰርተዋል። እና የነሱ ማኑስክሪፕት እንደዚህ አገኘውና ሳነብ ምንም ያልተዋጠላቸው ኤሊየን የሆነ ሂደት ነው እንትን የሆነው። ኮዛሊቲ ፕሮብሌም የሚሉት ነው። ኮዝ ኤፌክትን ይቀድማል አይነት ነገር ነው። አሁን ግን ኤፌክት ኮዝን ሊቀድም ይችላል ወይ ነው ሂደቱ። እነሱ አይዋጥላቸውም። ሎጂካል ናቸው እነሱ። ሎጂካል ናቸው። ለኔ ቀላል ነው። ምክንያቱም እንደ እርግማን አለ፣ በረከት አለ በኋላችን እንደዚህ ይሁን ነው የረገሙት ይቃጠላል አይነት። ስለዚህ ኤፌክት ኮዝን ይቀድማል ነው ሂደቱ። እና በሌላ እንደዚህ ሳስተያየው ምናምን ትክክል ነው። እና ምንድነው የሚያስተምረን ከዚህ ልክ የብርሃን ጨረር ተፈናጥሮ ወደ አይኔ ሲገባ እንደማየው ኦኬ የታኪዮን ጨረርም እንደዛ ነው። አካል የራሱ የታኪዮንስ አንቴና ነው። እና ይሄ ታኪዮንስ እንግዲህ ካሪየር ነው። ካሪየር ዌቭ ኢንፎርሜሽን ካሪ የሚያደርግ ማለት ነው። ስለዚህ ከዩኒቨርስ በሆሎግራም ፕሪንሲፕል ይሁን በአይደንቲቲ ከዩኒቨርስ ጋር ሁልጊዜ ልንገናኝ እንችላለን ነው። ቅድም እንደጀመርነው ሶኬቱን መሰካት እንደማለት ነገር እና ብዙ ነገር ይከሰታሉ። ግን ዋናው ትንሽ የማይገባን አሁን ፕሪንሲፕል ኦፍ ዱዋሊቲ ማለት የተቃራኒዎች ሳይሆን የኮምፕሊመንተሪቲ ጉዳይ ነው። እና ፊዚክሱ ጥሩ ያስተምራል። በዚህ አንዱ ካለ ሌላው መኖር አይችልም። አንዱ ካለ ሌላው መኖር አይችልም ነገር ነው። ከፍታ ዝቅታ፣ ላይ ታች፣ ግራ ቀኝ፣ ማግኘት ማጣት፣ መወለድ መሞት እና ይሄንን በሙሉ ኤክስፒሪየንስ እናደርግ እንችላለን ነው። እና ሂደቱ እንግዲህ ጣቴ ላይ ለማተኮር እንግዲህ ሌሎች ሐሳቦች እየመጡ ያስቸግሩኛል። ይሄ ነው ችግሩ። አንዱ ፊዚካል ችግር ነገር ሁልጊዜ ሐሳቦች አሉ። እንዲያውም ወደ 65,000 ምናምን ሐሳቦች በቀን ኢንተርቴይን እናደርጋለን ነው የሚል ብዙ ሐሳብ እንትን ያደርገናል። አሁን የምንፈልገውን ሐሳብ መምረጥና ማቆየት፣ የቀረው ሐሳብ ይሂድ ነገር ነው። እና ኒውቶን ለምሳሌ ሳስቴይንድ ኮንሰንትሬሽን ይለዋል። ኮንሰንትሬሽኑን ኦኬ ያቆየዋል፣ ሳስቴይን ያደርገዋል። በዛ ስቴት እንግዲህ እንደ አልፋ ስቴት ነው ማለት ነው። ፕሮብሌሞች ሶልቭ ሊያደርግ ይችላል ነው ኒውቶን የሚያከብረው ወቅት ነው ይሄ። የአንስታይን ኦልሞስት እንደዛ ነው፣ ግን እንደ ፊልድ ነው የሚያየው። ምናልባት የጂዊሽ እንትን ይሆናል። ምንድነው ዲፕ ኮስሚክ ሪሊጂየስ ፊሊንግ ነው እና እነዚህን ማግኘት ነው ሂደቱ ነው። በየዩቲዩቡ እንግዲህ ሞልተዋል። አሁን ያነሳው ለምሳሌ ሲልቫ ሜተድ የሚሉት አለ። ምንድነው የሆነው? ልጆች አሉት፣ የሚሊተሪ ቬተራን ነው። ወደ 10 ልጆች አሉት። እንደዚህ ላይፍ ቀላል አይደለም እና በትምህርታቸውም ጥሩ ሊሄዱ አልቻሉም አይነት ነው። እና ሊያስጠናቸው ነገር ማታ ማታ ይሄዳል። አሁን ምን ይሆናል? እነሱ እንደ ሰመመን ሆኖ ኦኬ ተኝተው ሲያስቡት እሱ ውስጥ ያለው እሱ አንጎል ውስጥ ያለውን ነገር ሊያነቡ ይችላሉ ነገር ነው። እና ገና ሳይጀምረው ምን እንደሚጠይቁት ያውቁና ይመልሱለታል። ሲልቫ ሜተድ ወደ አልፋ ስቴት መውረድ ማለት ነው። ይሄ ቅድሙ ቀልብ የምለውም ሪሊ ምን ያህል ኃይል እንዳለውም ለማሳወቅ ነው። ቀልብ ሲባል እንግዲህ በኮንስቲሌሽን ደረጃም ያስተዳድራሉ፣ ይገዛሉ ነበር የሚባለው የኢትዮጵያ። ሌላ ፕላኔት ላይ ሄደው ሰውነታቸው እዚህ ነው፣ ግን ቀልባቸው ማርስ ላይ ወይ ፕሉቶ ኦር ሳምዌር ገቨርን ማድረግ ይችላል። ኤግዛክትሊ I believe እና
ኳንተም ኢንታንግልመንት ነው። ኳንተም ኢንታንግልመንት ነው። አዎ ምክንያቱም ሁሉም ነገር የተያያዘ ስለሆነ ስፔሲፊካሊ ከዛችን ነገር ጋር ኳንተም ኢንታንግል አድርገሃል ነው ልትደርስበት ትችላለህ። እና በታይም ብቻ ሳይሆን ወይም በቦታ ሳይሆን በፈለከው ትራንሰንድ ወደፊት ወደኋላ መሄድ እዚህ ላይ ነው then here and now infinite power የሚኖረው 1 divided by 0 አይነት ነገር እና ስለዚህ ትሬኒንግ እንደዚህ ለማስተማር ፈልጋለሁ። እስካሁን ድረስ እንግዲህ ልታደርጉት ትችላላችሁ። ሰውነታችሁን ማሞቅ እንደዚህ ትችላላችሁ።